ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ። መልካም እንግዲህ አሁን በዚህ ጉዳይ አሁን እያወራን ምን መጣልኝ መሰሎት አሁን ላይና ከበፊቱ ባለው የትዳር ሰዎች ተጋብተው እስከምን ያክል ጊዜ ይኖራሉና ብዙ ረጅም እድሜ ላይ ኖረው ብዙ ልጆችን ወልደው አያት እስከመሆን ቅማት ምናምን እስከመሆን ድረስ ይደርሱ አሉና በፊትም ይሄ የጋብቻ ሁኔታው ከተጋቡ በኋላ ብዙ የመፋታት አይፈጠሩም ያስባለሁ። አሁን ላይ ግን ጋብቻም በዛው ልክ አለ። በጣም ልጆች ሆነውም እያገቡ ነው። በዛ ላይ በራሳቸው ፍቃድም ነው ብዙ ጊዜ የሚሆነውና ይሄኛውን እንዴት ያዩታል? አዎ በጣም እኔ ባየሁት መንገድ ተመልክተውታል። ትክክል ነው። ትክክል አስተውለሻል። በደንብ ነው ያየሽው። አባቶቻችንና አያቶቻችን ፍቺ የሚባል ነገር አይሰማም ነበር። ነውር ነው በጣም እና አይፋቱም። ማይፋቱ ብዙ በፊት ብዙ የመቋቋም ይሄ ሃንድል የማድረግ ነገሮች ገመና ያለ ማውጣት ትክክል ትክክል ሁለት ነገሮች ናቸው። አንደኛ ብዙ ጊዜ አሁን የድሮ ሴቶችን ስትመለከቺ በኢኮኖሚ በባላቸው ጥገኞች ናቸው። ስለዚህ ቢቆረቁራትም ባይመቻትም ችላ ነው የምትኖረው። ምክንያቱም ከባሏ ከተለየች መተዳደሪያ የላትም እና በጣም ከባድ ስለሆነ ማለት ነው። ስለዚህ ጥገኞች የኢኮኖሚ ጥገኞች ስለሆነ ይችሉታል። ችግሩ የለም ማለት አይደለም፣ ችግሩ ይኖራል ግን ይችሉታል። ይሄ አንድ ነው። ሁለተኛው ደግሞ ካልቸራሊ በቃ ባል የተከበረና ያለውን ካለ ሴቶች ምንም አይነት ተቃርኖ ወይም ደግሞ ሪጀክት አያደርጉም። ሁሉን ነገር እሱ እንዳለው ተብሎ እሳቸው ተብሎ ያውም ተከብሮ ጸጥ ተብሎ ይኖራል። ገብቶሻል? እንደውም ኦፊሻሊ ቅምጥ ሁሉ ያስቀምጣሉ ወንዶች። ቅምጣለችው ብትሰማ ዝም ነው የምትለው እንጂ እንዴት በእኔ ላይ ያስቀምጦ ብላ አትነሳም። እስከዚህ ድረስ ህብረተሰቡ ተጽዕኖ ያደርግባቸው ነበረ። አሁን ግን የተማሩትና በኢኮኖሚም አብራ ሰርታ የምትገባ ናት። ገብቶሻል? በትምህርትም በእውቀትም አትተናነሰውም። ገብቶሻል? ስለዚህ መብቷን ትጠይቃለች እና እንደዚህ አይነቱን ነገሮችን ይነሳና በቤት ውስጥ ችግር ይፈጠራል። የታወቀ ነው። ስለዚህ የድሮዎቹ እነዛ ተጽዕኖች አሉ። ግን እኔ የማደንቀው ጎን አለ። የማደንቀው ጎን ምንድን ነው? ባህላቸውን ያከብራሉ፣ ሪስፔክት ያደርጋሉ እና በተቻለ ሁሉ ለልጆችና ለቤተሰቡ ያስባሉ፣ ሴቶችም ወንዶችም። እና ይሄ ጥሩ አይነት አመለካከት ነው ትዳርን በረጅም ጊዜ እንዲቆይና እንዲከበር አድርጎ ያቆየው። እና ይሄ ነው አሁን አንደኛ ከፍተኛ ችግር ለፍቺ አንዱ መሰረት የሆነው ነገር ለወንዶች ያለው የሴቶች አመለካከት ዝቅ በማለቱ ወይም ደግሞ ከበሬታ ማሳጣታቸው ነው። ይሄ በጣም ከባድ ነው፣ ፔን ነው ለወንዱ ልጅ። እኔ ውጪ በነበርኩበት ጊዜ አሁን ጀርመኖች በምንም አይነት ብዙ ጀርመኖች ጀርመናዊ ሴት አያገቡ። ለምንድነው ጀርመናዊ ሴት ማገቡት ብዬ ጥናት ሳደርግ የተጋቡትም ብዙ አይቆዩም፣ ይፋታሉ። እኩል ናቸው በቃ። ፕላስ ደግሞ በመንግስት ሕግ ከወንዱ ይልቅ ለሴቲቷ ነው ግምት የሚሰጠው ወይም ከፍተኛ ግምት የሚሰጠው። ሴትና ወንድ ሄደው ቢካሰሱ የወንዱ አይሰማም። ሴቷ ያለችው ብቻ ነው ተሰምቶ ለሴቷ ፍርድ ይሰጣታል። ዲክታተር ናቸው ሴቶች ማለት ነው። ስለዚህ አሁን ይሄ ዲክታተርነት የቤቱ መጽሐፍ ቅዱስ የቤቱ ራስ ወንድ ነው ያለ የቤቱ ራስ እሷ ትሆናለች። ስለዚህ አሁን ስቃይ ውስጥ ይገባል ወንዱ። እና ይሄ ማለት ምን ማለት ነው? አሁን አንዳንድ ሰዎች እንዴ የቤት ራስ እንዴት ይሱ ይሆናል ሊሉኝ ይችላሉ አድማጮች። እንዴ እኔስ በሆነ እንዴ ማዘዝ የለብኝም በቤቴ ትላለች። እና መጽሐፍ ቅዱስም አድሎ ያደረገ ይመስላታል። መጽሐፍ ቅዱስ ባሎቻችሁን ለባሎቻችሁ ተገዙ ሲል አውቶሪቲውን ወይም ስልጣኑን ስጧቸው ነው የሚለው። ለምሳሌ በምሳሌ ላስረዳ። ይሄንን በምሳሌ ሳስረዳ አሁን አንድ የኢንሹራንስ ኩባንያ ወደ አንድ ቤት ሄደ እና በር አንኳኳ። ከዛ ከፈተች። እሷ ብቻ ናት ያለችው። ከዛ በኋላ ለቤተሰቦቻችሁና ለልጆቻችሁ የሚሆን በጣም ቅናሽ ኢንሹራንስ ጥሩ የሆነ ነገር ይዤላችሁ መጥቻለሁኝና እዚች ጋር ፈርሚና ግቢ፣ ይሄንን እድል አታገኙም። ስለዚህ በጣም ከሌሎች ጋር ወዳድሪው፣ ይሄ በጣም ጥሩ ነገር ነው ብሎ ሲያሳያት ታየውና ከዛ ብልህ ሴት ከሆነች ዋው ይሄ በጣም አስፈላጊ ነው አምኜበታለሁ፣ ነገር ግን ከባሌ ጋር
ተነጋግሬ ነገ ተመልሰና ትለውና ፎርሙን ወስዳ ማታ ባሏ ሲገባ ባሌ ላሬ የመጣልን ትልቅ የኢንሹራንስ እድል ላሳይህ ትለዋለች። ከዛ አያየውም እኮ እንዴት ነው አለ ይላታል። በጣም በጣም ቆንጆ እንደዚህ ያለው እድል በጣም ከዛ አያየውም እንዴት አየሽው ታዲያ ይላታል። እኔ በቃ ሰውየውን ከባሌ ጋር ተነጋግሬ ነገ ብዬ አልኩትና እኔ ግን በጣም አመኝበት ካመንሽበት ፈርሚበት ይላታል። በቃ ደስታውን አይችለውም። ግን በአንጻሩ ተቀብላ ፈርማ ማታ ሲመጣ ባሌ እንደዚህ አይነት እድል መጥቶ በጣም ደስ ስላለኝ እንዳመልጠኝ ብዬ ፈረምኩት። በጣም ነው ልቡ የሚሰበረው። ፈረምኩት ለምን አልነገርሽኝም? አይ ነገሩ እንዳመልጥ ብዬ ምናምን ዝም ይላል። በቃ እኔ ማን ነኝ? በቃ በጣም እንትኑ ተነካ። በቃ ምንም እኮ ቀድም እንዳልኩሽ ስትነግረው ምንም አላየውም እኮ ዞር ብሎ በቃ ይሰማዋል። አንድ ቀን ቤቱ ሲገባ በጣም ቆንጆ የአበባ ማስቀመጫ ጠረጴዛው ላይ ተቀምጧል። ማሬ ይላታል። ይሄ ቃኛ ነው እንዴ? አይወልም ዛሬ በቅናሽ አግኝቼ እንደዚህ አይነት ቦታ እንደዚህ ገዛሁት። ነገ ደግሞ ሌላ ነገር ያያል። ማሬ ይሄ ምን አታማክረውም እንደፈለገ። እኔ ምንድን ነኝ ለዚህ ቤት? እኔ ማን ነኝ? አውቶሪቲው በቃ በጣም ነው እንትን። ግን እንዲህ አይነት ነገር አግኝቼ ቅናሽ ምናምን አንተ ልንገርህ ብዬ ምናምን ካለችው ግዢ በጣም ደስ ነው የሚለው፣ አይከለክልም። ነገር ግን አውቶሪቲውን ክብሩን ይፈልጋል ወንድ ልጅ። ስለዚህ አብራው ጠረጴዛ ላይ የምትቆም አብራው ምን ምትል ሴት ከሆነች አይተሰማው እንትን አይለውም። በቃ መኖር አይፈልግም። በቃ ከእሷ ጋር አይፈልግም። ስለዚህ ያመሻል። ስለዚህ ቤቱን ይጠላል። ስለዚህ ውጭ ይላል። ብዙ ነገሮች እንደዚህ አይነት ነገሮች ይፈጠራሉ። ይሄ ከሴቶች ሊዘነጉት የማይገባ ነገር ነውና ወንድ ልጅ ተንከባክባ የምትይዘው በቃ ማሬ ምን ትላለህ፣ በዚህ ላይ ምን እናርግ ምናምን እያለች ጊዜ ስትሰጠውና የእሱን አውቶሪቲ ስትቀበልለት ደስ ብሎት ይኖራል። ስለዚህ ቅድም እንዳልኩት ጀርመኖቹ እንደዛ ዲክታተር የሆነች ሴት እዛ ጀርመናዊ አያገቡም። ከኢትዮጵያ ሴት ይወስዳሉ፣ ከህንድ ሄደው ከፊሊፒን። ምክንያቱም ካልቸራቸው ፊሊፒን፣ ኢትዮጵያ፣ ፓኪስታን ምናምን በቃ ባል ማለት ትልቅ ክብር የተሰጠውን እናቶቻቸው ለአባቶቻቸው የሚሰጡትን እያዩ ያደጉ አንተ እንዳልክ ያሉ በቃ ምናምን ስለሆኑ ከዛ አምጥቶ በሰላም በፍቅር ይኖራል። ያባሽ። ስለዚህ ይሄን መቀበል አለብን። አፈጣጠራችን እንደዛ አይነት ስለሆነ ማለት ነው። ሴት ልጅ ምስጋና፣ ከበሬታ፣ አድናቆት እና ፍቅር እንዲገለጽላት ትወዳለች። ወንድ ልጅ ደግሞ አውቶሪቲው፣ ክብሩ እና ሞገሱን እንድታከብርለት። እንደዚህ ከሆነ አብረው ይኖራሉ ሁል ጊዜ ማለት ነው። ይሄ ነው ትልቅ ሚስጥር እና ማወቅ ያለብን ለማለት ነው። ከመጽሐፍ ቅዱስና ከቤተ እምነት አኳያ የትዳር ዋጋው ምንድን ነው? ምንድን ነው ዋጋው? እስኪ ማለት ለፍቺም እንዳያደርስ የሚያደርግ ዋጋውን ማወቅ ነው ብዬ አስባለሁ። ትክክል። የትዳርን ዋጋ ለምንድን ነው የምንጋባው? ለምንድን ነው አብረን ምን ሆነው? ለምንድን ነው ልጆች ምን ወልደው የሚለውን ዋጋውን ማወቅ ተገቢ ነው ብዬ ስለማስብ ምንድን ነው ዋጋው? ቅድም እንደነገርኩሽ ይሄ ጋብቻን የመሰረተው እግዚአብሔር ነው። እግዚአብሔር ፋሚሊን ሲመሰርት፣ ቤተሰብን ሲመሰርት በቃ ትልቁ መሰረት ቤተሰብ ነው እና የማንኛው የእምነትም የአምልኮም የሰማይ የምንኖርበት ቅምሻም የሰማይ ቅምሻ ቤት ናት። ቤት የፍቅር መገለጫ ናት እና በጣም ቫልዩ ትልቅ ነው። ቫልዩ ትልቅ መሆኑን የምታየው ክርስቶስ ራሱ ቤተ ክርስቲያንን ሚስቴ ይላታል። እሱ ባል እንደ ባል ሙሽራው ይሆናል። ሙሽራው መጣ፣ ውጡና ተቀበሉት እና እሱ ራሱን እንደ ሙሽራው እንደ ባል ያደርጋል። ብዙ ቦታ ላይ ባሌ ሚስቴ ይላታል ቤተ ክርስቲያንን። ድሮም በብሉይ ኪዳንም ጽዮንን ኢየሩሳሌምን ሚስቴ ይላታል፣ እንደ ሚስት ይቆጥራታል። ራሱን በቤተሰብ ነው እግዚአብሔር ራሱ የመሰለው። ስለዚህ ይሄ ከፍተኛ ቫልዩ ያለው ነገር ነው እና ይሄ በቤተ ክርስቲያን ዋና ነገር፣ በእምነት ውስጥ ትልቁ ነገር ቤተሰብ ነው። ቤተሰብ ከሌለ ቤተ ክርስቲያን የለም፣ ቤተ ክርስቲያንም የለም፣ ሀገርም የለም። ቤተሰብ ከሌለ፣ ቤተሰብ ከፈረሰ ሀገር የለም። ስለዚህ ቤተሰብ
በእግዚአብሔር ዘንድም በዓለምም ዘንድ በአገር ዘንድም ትልቁ መሰረት ትልቁ ቫልዩ ያለው ነገር ነው። ሰው የሚሆነው ከእንስሳ የሚለየው ቤተሰብ መስርቶ በመኖሩ ምክንያት ነው። ስለዚህ የሰውና የስብና መሰረት ነው ቤተሰብ። ስለዚህ ቀላል ነገር አርገን ማየት የለብንም። ስለዚህ ሙሉ ሰው የሚሆነው ሰው ቤተሰብ ሲመሰርት ነው፣ ጋብቻ ሲመሰርት ነው። እና ሳይንቲፊካሊም በመጽሐፍ ቅዱስም ሰው በራሱ አንድ ሰው ሙሉ አይደለም፣ የጎደለው ነገር አለ። ጋብቻ ውስጥ ከተጋቡ በኋላ ጋብቻ ከተፈጠረ በኋላ እንግዲህ ሁለቱ ብቻ ጥንዶች ብቻ ላይሆኑ ይችላሉ፣ ልጆች ይመጣሉ እና ከልጆች ከተወለዱ በኋላ ደግሞ በተለያዩ ምክንያት እንግዲህ ፍቺ ይፈጠራል እና ልጆች ያለ እናት ልጆች ያለ አባት ፈልገው አይደለምና ያድጋሉ። ያ ምን ይፈጥራል በልጆች ላይ? እሱ ነው በጣም ከባድ ነገር እሱ ነው። ጋብቻን በተለይ ልጅ ከተወለደ በኋላ ፍቺ በሚሆንበት ጊዜ ከፍተኛ ኬዎስ ከፍተኛ ችግር ነው። አንደኛ በልጆቹ ሳይኮሎጂ ላይ ከፍተኛ የሆነ ችግር ይፈጥራል። አባት ሳይኖር በእናቱ ብቻ የሚያድግ ልጅ በትምህርት ቤት፣ በህብረተሰቡ፣ በጎረቤት፣ በአካባቢው ሁሉ ጉድለት ያለው ነው የሚሆነው እና ሌሎች ልጆች አባታቸውን ሲቀበሉ አባታቸው ይዟቸው ሲገባ አባታቸው ይዟቸው ሲወጣ አባቴ ብለው በድፍረት ሲናገሩ፣ ይሄ ግን አባቱ የሌለው ልጅ በጣም አድርጎ ሳይኮሎጂካሊ በጣም ነው የሚጎዳው እና በጣም ኃይለኛ መሳቀቅ በትምህርት ቤት በአካባቢው በሁሉ ቦታ ይደርስበታል እና ይሄ በአእምሮ ላይ ከፍተኛ ችግር ያመጣበታል። ሁለተኛ በአስተዳደግ ላይ ችግር ያመጣል። ለምንድን ነው? አንድ ልጅ በምንቀርጽበት ጊዜ ከአባቱና ከእናቱ የሚወስደው ባህሪ አለ። ገባሽ? ይሄ መመዛዘን አለበት እና አሁን አባቱ ከሌለ የሚመለከተው እናቱን ብቻ ነው። ወንድ ልጅ ከሆነ በተለይ በጣም ብዙ ነገር የሚጎለው፣ ምክንያቱም እናቱ የአባቱን ነገር ልታስረዳው ወይ የአባቱን አክትና ባህሪ ልትቀርጽበት አትችልም። በቃ ጎዶሎ ነው በዛ በኩል እና ይሄ ወደፊትም እሱ ትዳር መስርቶ ለመኖር በሚያደርግበት ጊዜ ሁሉ ነው የሚከተለው፣ እስከ እድሜ ልኩ ነው የሚከተለው። ሴት ልጅም ከሆነች እንደዛው ነው። ከአባቷ ጋር የምትኖር ከሆነ የእናትን ፍቅር፣ የእናትን አስተሳሰብ፣ የእናትን ቻሌንጅ ሳትረዳ ትቀራለች። በቃ ይሄ ክፍተት ነው በአባቶቻቸው የሚያድጉ ልጆች ሴቶች። ስለዚህ ይሄ በኢኮኖሚካሊ፣ ሶሻሊ፣ ሜንታሊ ሁሉ ነገር ላይ ተጽዕኖ የሚያሳድር ነገር ነው። ያ አይደለም በጣም የሚያሳዝንሽና የሚያስከፋው ነገር ደግሞ እንደዚህ አይነት ልጆች ቤታቸውን ለቀው ሁሉ ይወጣሉ። አሁን ጎዳና ተዳዳሪዎች በብዛት ሄደ እኔ ጠይቄያለሁ፣ ኢንተርቪው አድርጌያለሁ፣ ሰርች አድርጌያለሁና ጎዳና የመውጣታቸው ዋና ምክንያት የቤተሰብ የትዳር መፍረስ መለያየት ነው። ብዙዎቹ በቃ እናቴና አባቴ ተለያዩ፣ አባቴ እናቴን ደብድቦ አባረራት፣ እንደዚህ በቃ እሱ ስራ ሲሄድ እኔ ጠፍቼ ወጣሁኝ፣ እንደዚህ አይነት ምክንያት ነው የሚሰጡሽ እና ለህብረተሰቡ ለአገሪቱ ሸክም ይሆናሉ። እነዚህ ጎዳና ላይ የወደቁ ልጆች ትምህርት አያገኙም፣ የጤና አክሰስ የላቸውም። በሁሉ ነገር በቃ የወደቀ ዜጋ የሚፈራበት ምክንያት በዚህ ምክንያት ነውና ብዙዎች አደንቃቸዋለሁ። አንዳንድ ቤተሰቦች ምንም ቢከፋቸው ልጅ ስላለ ለልጆቻቸው ሲሉ አብረው ለመቆየት የሚወስኑ ትልቅ አስተዋዮች የቤተሰብ መሪዎች አሉና እግዚአብሔር ይባርካቸው። ምክንያቱም ለትውልዱ የተጠነቀቁ ነው ያለውና ይሄ በጣም እንትን ነው። አንዳንዶች አሁን ሞደርንነት ይመስላቸዋል። ተለያይተናል፣ እኔና እሷ ተለያይተናል፣ እኔ በፈለኩ ጊዜ ልጄን ሄጃ ያለው እሷ በፈለገች ጊዜ ታያለች ምናምን። አይሰራም። ምክንያቱም ለመሰለች ጋብቻ አሁን በደረስንበት ጥናት ለምሳሌ ባልና ሚስት አንድ ላይ ሲኖሩ የባልየው ትንፋሽ፣ የባልየው ጠረን፣ የባልየው መገኘት ፕሬዘንት መሆን እዛ ለሴትዮዋ ጤንነት ነው። የሚገርምሽ ነገር በዚህ ምክንያት የሚመጡ በሽታዎች አሉ። አይገርምሽም? እና እንደገና ደግሞ የሴትዮዋ መኖር፣ የሴትዮዋ ጠረን፣ የሴትዮዋ ፕሬዘንት ቤት ውስጥ መገኘት ለባልየው ጤንነት እና የአእምሮ እድገት በጣም አስፈላጊ ነው። በጣም የሚገርምሽ ደግሞ የሚደንቀው ደግሞ
ለልጆች ደግሞ ለተወለዱ ልጆች የባሏም የባልየውም የሚስትየውም መኖር የጤንነታቸው የእድገታቸው ባላንስ የማድረጋቸው የሶሻል እንትናቸው የሁሉ ነገራቸው በጣም ትልቅ አስተዋጽኦ ያደርጋል። ስለዚህ ይሄ መለያየት የሚባለው ነገር ተለያይተን ነው የምንኖረው። በፈለኩ ጊዜ እጄ አያታለሁ በፈለኩ ጊዜ እሱ ምን አይሰራም። ይሄ ሲንግል ማም ነኝ ሲንግል ማም እንደ ፋሽን እና ይሄ ተፈጥሮንም ሳይንቲፊካሊም ስፒሪቹዋሊም ከፍተኛ ጉድለት እና ከፍተኛ እጦት በልጆቹ ላይ ያመጣል። ሳይድ ኢፌክት አለው እና አብሮ መሆንን የመሰለ ነገር የለም። ይሄ ነው እና ሌሎች አንድ ሁለት ነጥቦች የምናገራቸው አሉ። በመካከል ጥያቄ ካለሽ ጠይቂኝና። እሺ መልካም ፓስተር፣ እንግዲህ ከእናንተ ቤተ እምነት ከአድቬንቲስት ቤተ እምነት አኳያ እንዲሁም ከመጽሐፍ ቅዱስ አሁን ላይ ምን እየሰራችሁ ነው? ምን እየተሰራ ነው? ከዚህ ከትዳር ጋር ከጋብቻ ጋር አብሮ ከመኖር ጋር ማለት ነው በተያያዙ ምን እየተሰራ ነው? ምን እያደረጋችሁ ነው? ወጣቱ ላይ የእናንተ ምእመን ላይ ምን እየተሰራ ነው? በእኛ ቤተ እምነት በሰባተኛ ቀን አድቬንቲስት ቤተ ክርስቲያን ቤተ እምነት የፋሚሊ ጉዳይ በጣም ኢምፖርታንት ነው እና ቤተ ክርስቲያናችን ዓለም አቀፍ ቤተ ክርስቲያን ናት። ሄድ ኦፊሳችን አሜሪካ ነው ያለውና በሁሉም ሀገሮች በዓለም ላይ የሌለበት ሀገር የለም። በሁሉ ሀገር አለና በተዋቅር የተዋቀረ ነው ከላይ እስከታች ስትራክቸር አለው ማለት ነው። ጀነራል ኮንፈረንስ አለ፣ ዲቪዥን እያለ ኢስት አፍሪካ፣ ምዕራብ አፍሪካ እያለ ከዛ በኋላ ዩኔን ኢትዮጵያ ዩኔን ይባላል። በዚህ በኢትዮጵያ ያለው የአድቬንቲስት መስሪያ ቤት ዋና መስሪያ ቤት እና ከላይ ጀምሮ ከጀነራል ኮንፈረንስ ጀምሮ የፋሚሊ ዲፓርትመንት አለ እና የፋሚሊ ዲፓርትመንት አለን እና ያ የፋሚሊ ዲፓርትመንታችን በተዋረድ እስከ ሎካል ቸርች ወይም አጥቢያ ቤተ ክርስቲያን ድረስ አለ እና በየአመቱ ሰዎች ያገለግላሉ በዛ እና ሲያገለግሉ በሁሉ አቅጣጫ ነው የምናገለግለው። በምንድን ነው የምናገለግለው? አንደኛ ቤተሰቦችን ካውንስሊንግ እንሰጣለን። ከመጀመሪያው ልጀምርልሽና ወጣቶችን ስለ ጋብቻ ስለ ቤተሰብ በየጊዜው ካውንስል እናረጋቸዋለን፣ እንመራቸዋለን። ሊጋቡ ደግሞ በሚፈልጉበት ጊዜ ቅድመ ጋብቻ ትምህርቶችን እናስተምራቸዋለን እና ጋብቻ ውስጥ ከመግባታቸው በፊት ጋብቻ ውስጥ የሚጠብቃቸውን ነገር አሁን የተነጋገርንባቸው ብዙ ነገሮችን በግልጽ ይህንን እናስተምራለን። ከዛ በኋላ ከተጋቡ በኋላ ደግሞ አዲስ ቤተሰቦችን እንጎበኛቸዋለን፣ እናበረታታቸዋለን። የመጀመሪያ ቤተሰብ ላይ ቻሌንጅ አለ፣ እንደግፋለን። ከዛ በኋላ የቆዩትንም ቤተሰቦች ሁሉን እየጎበኘን እያስተማርን እንቀጥላለን። ትኩረት በጣም እንሰጣለን። ልጆች በሚወለዱበት ጊዜ ጋይዳስ እናደርጋለን። ቤተ ክርስቲያኗ ቻይልድ ጋይዳስ አላት። እንዴት ማሳደግ እንዴት መኮትኮት እንደሚቻል ይህንን ታስተምራለች እና በጣም በጣም ትኩረት ሰጣ ነው እዚህ ላይ የምትሰራው እንደ ቤተ ክርስቲያንና እግዚአብሔር ደግሞ ረድቶናል። ምክንያቱም በእኛ ቤተ ክርስቲያን ውስጥ የጋብቻ ፍቺ ሬት በጣም በጣም በቃ የለም ማለት ይቻላል እና ምክንያቱም ስለምንሰራበት ሁል ጊዜ ከቅድመ ጋብቻ ጀምሮ እስከ ድህረ ጋብቻ እስከ መጨረሻ ስለምንሰራበት ይሄ በጣም ጥሩ እድገትን ውጤትን አስገኝቶልናል። አሁንም በዚህ አይነት ነው እየቀጠለ ያለው። መልካም። ለሌላ ቤተ እምነትም ትምህርት የሚሆን ነው። ቀድሞ ስለ ትዳር ማስተማር፣ ስለ ጋብቻ ምንነት መንገር፣ እንዲሁም ደግሞ ከተጋቡ በኋላም ትዳር ውስጥ እንዴት መቆየት እንደሚቻል ማሳየት ትልቅ ሌላውም ልንማርበት ሁላችንም ልንማርበት የሚገባ ነገር ነውና በጣም እናመሰግናለን። እንግዲህ በመጨረሻ እስኪ ቀረ የሚሉት ሀሳብ ካለ ለአድማጮቻችን እንግዲህ ማስተላለፍ። ሁለት ነገሮች ነው ልናገር የምፈልገው። አንደኛው በጣም ወቅታዊ የሆነ ነገር ነው። ሌላኛው ከመጽሐፍ ቅዱስም የምናውቀው ነገር ነው። ምንድን ነው? ብዙ ጊዜ ጋብቻ ፍቺ በወሲብ ምክንያት በወሲብ አለመጣጣም በምናምን ተብሎ ምክንያት ይሰጣል። ይህ ከፍተኛ ሐሰት የተቀላቀለበት የውሸት ምክንያት ነው። አንቀበለውም እኛ። ምክንያቱም ለምንድን ነው ማንቀበለው? መጽሐፍ ቅዱስ ይህንን ስለሚያውቅ ነው አስቀድሞ የሚናገረው ምንድን ነው? ባልና ሚስት ሲጋቡ ሳለ ግልጽ እንዲሆኑ ይፈልጋል። ራቁታቸውን ነበሩ፣ አይተፋፈሩም ነበር።
አሁን በህብረተሰባችን ውስጥ ያለው ከፍተኛ ችግር ምንድን ነው? አሁን ግን ሞደርን የሆነው እንትን የተወ ይመጣዋል፣ ግን አለ አሁንም ትንሽ ግልጽነት የለም። እኔ ባለቤቴ ለእኔ የእርካታ ምንጭ ነን። ገብቶሻል? ስለ እሷ ነው መጨነቅ ያለብኝ፣ ስለ እሷ ነው ማሰብ ያለብኝ። ሴክሹዋልም ግንኙነት ላይ ይህንን ማሰብ ይኖርብናል። አንድ ወንድ የራሱን ፍላጎት ብቻ ለማርካት ወደ ሚስቱ የሚሄድ ከሆነ ይሄ ከፍተኛ ውድቀት ነው። እሷን አንድ እንደ የእርካታ ማሽን አድርጎ እንደ መጠቀም ማለት ነው። ስለ እሷ መጠንቀቅ አለበት። ገባሽ? ስለዚህ አንድ ሰው ወደዛ ወደ አልጋ በሚሄድበት ጊዜ የፍቅር ጨዋታ ጥሩ የሆነ ወደ ፍቅርን የሚያነሳሳ ጥሩ ቅድመ ሴክስ ወይም ቅድመ ወሲብ ሁኔታዎችን ማጥናት አለበት። ዛሬ መጽሐፍ ቅዱስ ብቻ ሳይሆን ይሄ ሶሻል ሚዲያኖቻችን ሌሎች ሁሉ በግልጽ ስለዚህ አይነት ችግሮች ይናገራሉ። ስለዚህ እነዚህን ችግሮች እንዴት ማስወገድ፣ ስሜቷን እንዴት መጠበቅ እንዳለበት ይህንን በደንብ አድርጎ ማወቅ ይኖርበታል። እና በዚህ ረገድ እኛ ተጋብተውም ላሉት በግልጽ እናስተምራለን። ስለዚህ እንደውም የፍቺ ምክንያት ትልቁ አይነገር ሚስጥር እየተደረገ እሱ ነው ይባላል፣ የወሲብ ጉዳይ ነው ይባላል። ስለዚህ ይሄንን ሃንድል ማድረግ ይቻላል። ስለዚህ ይሄንን ሃንድል አድርጎ ወደ ፍቺ ከመሄድ ይልቅ በግልጽ መነጋገር፣ አንተ እኮ እንደዚህ ነው የምታረገው፣ አንቺ እኮ እንደዚህ ነው የምታረጊው ብሎ በግልጽ መነጋገር፣ ማማከር፣ የሕክምና ባለሙያዎችን ማማከር እንጂ ዝም ብሎ አደፋፍሎ ዝም ብሎ መለያየት። አሁን አንዳንድ እኔ ከሱ ጋር መኖር አልፈልግም። ለምን አትፈልግም? እንትን ተቆራጭ ከለከለ፣ እንደዚህ ያደረገ ምናምን ያመሻል ምናምን አይደለም፣ አያመሽም ምናምን፣ ግን አልፈልግም በቃ አትናገሩም በቃ ከዛ ያጋጥማል ያለ ነገርና ስለዚህ ይሄ አሁን በህብረተሰባችን ለፍቺ ምክንያት ሊሆን አይገባም፣ ሃንድል ማድረግ ይቻላል የሚል ነው። ሁለተኛው እና ወቅታዊ ያልኩሽ ነገር ምን እንደሆነ ታውቂያለሽ? ሶሻል ሚዲያ ነው። ሶሻል ሚዲያ የጋብቻ የፍቺ ምክንያት የሆነ እንደመጣ ታውቂያለሽ? በጣም ከባድ የፍቺ ምክንያት፣ ቤተሰብን የበታተነ በጣም ያስደነግጥሻል እኮ። አንዳንድ ቤተሰብ ጋር ስትሄጂ እንግድነት ሄጄ ቁጭ ብዬ ሚስትየዋ ሞባይሏን ይዛለች፣ ባልየው ሞባይሉን ይዛል፣ ልጆቹ ታብሌት ይዘዋል። ህብረት የሚባል የለም ቤት ውስጥ። ሁሉም ከዚህ ከሶሻል ሚዲያው ጋር ነው ተጣብቆ በቃ ያለው። አንድነት የላቸውም፣ ጨዋታ የላቸውም፣ ፍቅር የላቸውም። ቤተሰብ ውስጥ ገብቶ የሶሻል ሚዲያ የቤተሰብን ፍቅር አንድነት ብትንትኑን አውጥቷል። ይሄ በጣም ከባድ ነው። በጤና ላይ የሚያመጣ ብዙ ጉድለት ችግሮች አሉ እና ነገር ግን ይሄ ወደ መኝታ ከሄዱ በኋላ እንኳን በጣም በሚያሳዝን ሁኔታ ሚስቷ ፊቱን አዞራ ከሶሻል ሚዲያ ጋር ነው፣ ሰውየው ፊቱን አዞሮ ሶሻል ሚዲያ። የራሳቸው የቤተሰብ ጊዜ የሚባል ምንም የቤተሰብ ጊዜ የሌለ ጠፋ። በዚህ ምክንያት መለያየት እና በቃ ቤተሰቡ አንድነትና ፍቅር የለውም። ፕላስ ደግሞ ከሚስቱ ይልቅ እዚህ ሶሻል ሚዲያ ላይ ያለችዋን ፍሬንዱን ነው የሚወዳት እና ከእሷ ጋር ነው ጊዜ ማሳለፍ የሚፈልገው። ያ ደግሞ እያደገ ሄዶ አንዳንድ ቴክስቶች አምልጠው ይወጣሉ። እዛ አይ ላቭ ዩ ወይም ምን ሰዓት ብሎት የጻፈው ነገር ከዛ በኋላ ያንን ማስረጃ አድርገው ብዙ ሰዎች ተካሰው ትዳራቸውን ያፈረሱ አሉ። ስለዚህ የቤተሰብ ጊዜ በጣም ወሳኝ ነው እና ሶሻል ሚዲያ በትምህርት ቤታችን፣ በስራ ቦታችን፣ በተለያየ ቦታ መጠቀም እንችላለን። ቤት ውስጥ ስንገባ ግን ቤተሰብ የአንድነት ጊዜ ሊኖረው ያስፈልጋል። አብሮ የመጫወት ጊዜ ሊኖረው ያስፈልጋል። እዚህ ያለውን ላይፍ ልንዘነጋው አይገባም በእነዚህ በሶሻል ሚዲያ ምክንያት። ስለዚህ አሁን ህግ መውጣት አለበት፣ በየቤተሰቡ ህግ መውጣት አለበት እና ከስክሪን ፍሪ የሆኑ ምሽቶች ያስፈልጋሉ። ቤተሰብ አንድ ላይ የሚጫወትበት፣ አብረው የሚሰራበት፣ ምግብ አብረው የሚያበስልበት፣ አብረው ጨዋታ የሚጫወቱበት እና አብረው ክርስቲያን ቤተሰቦች የሚጸልዩበት ጊዜ ሊኖራቸው ያስፈልጋል። ካለበለዛ ቤቱ ይፈርሳል እና ይሄ በጣም አሁን ህብረተሰቡን እየገደለ ያለ ነገር ነው። ስለዚህ
ይህንን ማወቅ ይኖርብናል። ስፔሻሊ ሰዎች ልጆች ወደ መኝታቸው ሲሄዱ፣ ሚስትም ባልም ወደ መኝታቸው ሲሄዱ በጠቅላላ ሞባይሎችና ስክሪኖች ሁሉ ተሰብስበው እዛው ቻርጃቸው ላይ ወይም የፈለገው ቦታ ላይ መቀመጥ አለባቸው እንጂ በማታ በስክሪን ላይ ማየት አንደኛ ለጤና ለአይን በጣም በጣም ከፍተኛ ችግር አለው። ሁለተኛ ለአእምሮ በጣም ከፍተኛ ችግር አለው። ስክሪን ላይ ያመሹ እዛ እስከ እኩለ ሌሊት ድረስ አእምሯቸውን ዲስተርብ ነው የሚያደርገው። ብዙ ችግር አለው። ፕላስ ደግሞ የባልና የሚስት ፍቅርን ደግሞ የሚጋራ ነገር ስለሆነ ሌሊት በምንም አይነት ከስክሪን ፍሪ ሆኖ ማደር እንደሚገባን ማወቅ ይኖርብናል። በተቻለ መጠን ቤተሰብ ውስጥ ስክሪን ፍሪ ታይም በጣም አስፈላጊ ነው። ይሄ ወቅታዊ የሆነ ችግር እያመጣብን ያለ ነገር ስለሆነ በመጨረሻ ይሄንን ለሚሰሙ ሁሉ ይሄንን አሳስቤ ልጨርሰው እፈልጋለሁ። መልካም እንግዲህ ጥሩ መልእክት ነው እንግዲህ ፓስተር ቴዎድሮስ ያስተላለፉልን። በጣም እናመሰግናለን። እዚህ ጊዜውትን ከሌሎት ጊዜውት ላይ ቀንሰው እኛን ለማውራት፣ ለማጫወት፣ ለመወያየት ብዙ ቁም ነገሮችንም ለአድማጮች እንደደረሰ እምነታችን ነውና በጣም እናመሰግናለን። ክብር ይስጥልን። እኔም በጣም አመሰግናለሁ ሀራምቤ ኤፍኤም ጠርቶ ይህንን እንዳካፍል እድል ስለሰጠኝ እጅግ አርጌ አመሰግናለሁኝ። ወደፊትም በማህበራዊ ጉዳይ በቤተሰብ ጉዳይና በወጣቶችም በህብረተሰቡም ጉዳይ ላይ በጥያቄ ካላችሁ ዝግጁ መሆኔን ሁል ጊዜ እንደምተባበራችሁ ቃል እገባለሁ። በጣም እናመሰግናለን። እኛም በጣም እናመሰግናለን። የተከበራችሁ ውድ አድማጮቻችን እንግዲህ እየተከታተላችሁት የቆያችሁት እስኪ እንነጋገር የተሰኘው ሳምንታዊ ዝግጅታችን ነው። እንግዲህ በዝግጅታችን ዛሬ ስለ ፍቺ ሰፋ አድርገን ከፓስተር ቴዎድሮስ ጋር ቆይታ አድርገናል። በቆይታችን ደግሞ እንደተማራችሁበት ብዙ እውቀትን እንደሸመታችሁበት እምነታችን ነው። ሳምንት ደግሞ በአዳዲስ ርዕሰ ጉዳዮች እስክንገናኝ ድረስ ዛሬ በዚህ አበቃው። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ትዕግስት ወርቅነህ ነበርኩኝ። ሳምንት እስክንገናኝ ድረስ መልካም ሳምንት ይሆንላችሁ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ